ድንግል ማርያም በግንቦት 21 ቀን ከነግሁ ጸሎት በኋላ በብርሃን መርከብ ላይ ተቀምጣ በቤተ ክርስቲያኗ ፊት ለፊት ሆና ለተሰበሰቡት አባቶች፣ መነኮሳት፣ ምእመናንና ምእመናት የባሕሪ አምላክ ኢየሱስ ክርስቶስን የወለድኩ እኔ ማርያም ነኝና አትፍሩ የሚል ቃል ተናገረቻቸው። በቀኝና በግራ ሚካኤልና ገብርኤል፣ እልፍ አላፋት መላእክት፣ ጻድቃንና ሰማዕታት፣ ነቢያትና ሐዋርያት፣ 72ቱ አርድእትና 24ቱ ካህናተ ሰማይ እንዲሁም ሄሮድስ ያስፈጃቸው ሕፃናት አብረዋት ነበሩ። ንጉሣችን አፄ ዘርዓ ያዕቆብ ቆስጠንጢኖስ በነገሰ በ7 ዓመቱ አባ ሚካኤል፣ አባ ገብርኤል ወደ ኢትዮጵያ በመጡ በ3ኛ ዓመት የማርያምን ተአምር ከአረብ ቋንቋ ወደ ግዕዝ ቋንቋ አስተረጎማት። ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያምም ለዘርዓ ያዕቆብ በራእይ ተገልጻ ቤተ ክርስቲያኔን በዚህ ቦታ ሥራ አለችው። መጠሪያዋንም ግብፅ በነበረችው ገዳም ስም ደብረ ምጥማቅ ብለህ ጥራት፣ የታምሬን መጽሐፍና የቃል ኪዳኔን ጽላት ከግብፅ ደብረ ምጥማቅ ገዳም አምጥተህ አስቀምጥ ብላው ተሰወረች። አፄ ዘርዓ ያዕቆብም ያየው ነገር ሁሉ እንግዳ ሆነበት፣ ግራ ተጋባ። ነገር ግን ዝም ሊል አልቻለም። በራእይ የነገረችው ቦታ ባሕር ስለሆነበት ከኢየሩሳሌም አፈርና ድንጋይ አስመጥቶ ሞላበት። ቤተ ክርስቲያኗን በግብፅ ደብረ ምጥማቅ ገዳም አምሳያ ልዩ በሆነ አሰራር በወርቅ በዕንቁ በብር አስጊጦ ሰርቷታል። መጠሪያዋንም ደብረ ምጥማቅ ብሎ ሰይሞላታል። ዘርዓ ያዕቆብም ድንግል ማርያምን ከመውደዱ የተነሣ ድንግል ማርያምም ዘርዓ ያዕቆብን ከመውደዷ የተነሣ እስካሁን ድረስ የዘርዓ ያዕቆብ እመቤት ተብላ ትጠራለች። ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም በዚህች ቦታ ለብዙ ዓመታት ብዙ ተአምራትን እያሳየች ቆይታለች። ለዘርዓ ያዕቆብ በራእይ ተገልጻ ቤተ ክርስቲያንን የሚያጠፋ ካህናትን የሚፈጅ ጠላት ስለሚነሣ ጽላቶችን፣ ንዋየ ቅድሳትን በሙሉ ተራራውንና ገደሉን እያስጠረብክ በዋሻው ውስጥ አስቀምጥ ብላ ነግረዋለች። ዘርዓ ያዕቆብም ከዚህ በፊት እንዶድ ዋሻ አሁን ጻድቃኔ በተባለችው ዋሻ ውስጥ ጽላቷን፣ ንዋየ ቅድሳቷን አስቀምጧል። ዘርዓ ያዕቆብ ካስቀመጣቸው ጥቂቶች 6 ጽላቶች፣ 19 የወርቅ ጽዋ፣ 1000 መጻሕፍት፣ 18 የወርቅ ጻሕል፣ 3 የወርቅ ከበሮ፣ 4 የብር ከበሮ ናቸው። አፄ ዘርዓ ያዕቆብ በዋሻ ውስጥ ሆኖ እየጸለየ ሳለ እመቤታችን ድንግል ማርያም በራእይ ተገልጻ ከእንግዲህ ወደ ሕዝብህ ተመለስ፣ ይቺ ቦታም የጻድቃን ቦታ ስለሆነች ጻድቃኔ ብለህ ጥራት ብላ ተሰውራለች። ጻድቃኔ ማርያም በጻድቃኔ ማርያም መጥቶ የተማጸነ ዛሬም በራእይ እንደምትገለጥና ለሁሉም እንደ ስጦታው ምንኩስና ከሆነ ምንኩስናውን፣ ለበሽተኛ ጤናውን ትሰጠዋለች። በጻድቃኔ ማርያም ገዳም እመቤታችን ድንግል ማርያም ግብፅ ከምታደርጋቸው ታምራት ይልቅ በዚህ የምታደርገው ታምራት እጹብ ድንቅ ስለሆነ ይህችን ቦታ ያላየን ክርስቲያኖች ካለን ወደዚህች ቦታ በመምጣት ታምሯን ለማየት ጸጋዋ፣ ፍቅሯ፣ ልመናዋ ከእኛ ጋር በመሆን ለዘላለሙ ይርዳን። አሜን።